አይ ጀምር አረ ጀምር እንደልሽ ናፍቆሻል ጀምር አንተ ጀምር እንዴት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ደህና ናችሁ አልሐምዱሊላህ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ለዚህ ቤተሰብ አዲስ ሆናችሁ ማለት ነው ነባሮች ደግሞ እንኳን ደህና ቆያችሁ ጠፋችሁ እንኳን ወዴት ነው ጠፋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት ያለም ዳርቻ ሰላማችሁ ብዙ ተተረፈረ ይሁን እንግዲህ ዛሬ ከሶፊ ጋር ባንድ ላይ መጥተናል ማለት ነው ከወሊድ በኋላ ከወለደች በኋላ ያው ለመጀመሪያ ጊዜ መጥተናል ሁለተኛችን መቼ አንዴ ልጅ ማሰርተናል ወለደ ሮዝሮ እንግዲህ ሁለተኛ ጊዜያችን ነው እና ክቡራን ቤተሰቦቻችን እንግዲህ ከወለደች ያው ስንት ቀን ሆኗታል መሰላችሁ ገና 40 ቀንም አልሞላት 30 ቀን ምናምን እኔና የልጅን እናት የልጆች እናት ነይ ማማዬ ነይ እንገርሽ ነይ አሁን ይጫማሽ የራ መሐመድ መጣ ይላሽ ከዛ በኋላ የኑስ መሐመድን ደግሞ ኢንሻአላህ በቅርቡ እንደምታዩት ተስፋ አደርጋለሁ ያላ ቶሎ እና ክቡራን ቤተሰቦች በጣም ደስ ይላል የወንድ ልጅና የሴት ልጅ አባት ሆኛለሁ አልሐምዱሊላህ ረብል ዓለሚን ምስጋና ይገባው እንግዲህ ደስ አላለሽ እንዴት ነው ምጡ እንዴት ነበር የነበረው ሁኔታ ልጅ አሁን በምን ሁኔታ ላይ ነው ያለው ነገር እስኪ አንዳንዴ ለተመልካቾች አብራሪላችሁ እስኪ ዘው ልጅ ተንጂ ሙዚቃ ቁጭ እሺ ልጅ ምንድነው ታዘግሚያለሽ ልጁ ዳና ነው አልሐምዱሊላህ እና ታዲያ ሌላ ቴንሽን ውስጥ ሆነ ቴንሽን ተሰራና ምጡ ደግሞ ምጡ አይወራ አይነገር ነው ግን ማለት ነው እኔ አንተን መጠየቅ እንደዛ ይጮህ ነበር አሪያል አለ በነገራችን ላይ እኔም አብሬ ነው ያማጥኩት በጣም ከባድ ነው እንግዲህ ሁላችሁም መጣችሁ አሬ አላህ በጣም ከባድ ነው ጭራሽ እኔ በቃ አንዳንዴስ እንደው ወይ ልጁ ታፍኖ ሊሞት ነው ወይ ደግሞ የሆነ እሷ እንደው በቃ እንደው በጣም አላህ ወድረስልኝ እያልኩ ነው ዱዓ ሳረግ የነበረው አልሐምዱሊላህ ደርሶልኛል የወንድ ልጅ አባት ሆነናል ሂራ ግን በጣም በሚገርም ሁኔታ ቀንሳለች ብላችኋል አዎ ቀንሳለች ምግብ አጣ ምናምን አይደለም ከወትሮ የተለየ ምንም ነገር የለም የምትጠቀሙን አሁን የምትጠቀማለች ጽዳቷም እንደምታያት ነው ነገር ግን በቃ እሱን በቃ እንትን ምንልባት እየመሰላት እሱን ልቀፈው ነው ልዘለው ነው እስቲ ጉንጭህልን ካህነው ምናምን ነገር ነው የምትለው ማለት ስለዚህ ያን ነገር ነው እንትን እያለች ያለችው እና ሂራ ይሩዋ ነይሲኒ ማርሞይ ወዲሻለው እሺ አንዴ ሰላም ባያቸው እነዚህ ሰላም ባያቸው አረ ሰላም ባያቸው አያቸው ዛይው የኑስ ናይሽ የኑስ ገብቶ ይውዛ ሰላም በዩ ማበዩ በነገራችን ግንባሩ ግድግዳው እንዳለ አብጧል ማለት ነው እና ቀንሳይ በነገራችን ምግብም ለራሱ ምግብም ወደፊት አይደለችም እንደገና በፊት በቀን ሁለቴ ነው የምትተኛው እኔ ተረዳሁት የሰው ልጅ ከምግብ በላይ እንቅልፍ ትንዶፋ የአእምሮ ረፍት የአካል ረፍት ያስፈልጋል እና ክቡራን ቤተሰቦች ሁላችሁም ሁለቴ ስለምትተኛ ያም ሲቀር ምግብ ደግሞ ቁርስ በልታ የምሳ መክሰስ አለ ምሳ በልታ ያው የራት መክሰስ እንኳን ብዙም አበለም ግን የምሳ መክሰስ የሆነ ቅናትም ስላለ ነው መሰለኝ ቅናት እንግዲህ ያው ያከነከናል መሰለኝ ያን መሰለኝ ያቀነሳትና እና ክቡራን ቤተሰቦች እንግዲህ እያላችሁበት ሰላማችሁ ብዙ ትበል በየትኛውም ዓለም ዳርቻ ሰላም አጥተናል ሰላማችን አላህ ይመልስልን እንግዲህ በዱባይ በኩዌት በሳዑዲ በኦማን በሉብናን ምናምን በሀገሮች በጣም ከባድ የሆነ
የሰላም እጦት ነው ያለው እንግዲህ አገራችንም ጭምር ማለት ነው። በተለይ ደግሞ በአሁኑ ሰዓት የኑሮ ውድነቱ ሌላ ተጨማሪ እንትን የሆነብን እንግዲህ ሁላችሁም ለዚህ ነገር ዱአ አድርጉ ማለት ነው። አሁን ደግሞ ኢትዮጵያ ላይ ኑሮ በጣም ናረ ለማለት ያው ለማስከት ነው እናንተ ነው የጫለማውጣት ሰላም ማለት ነው። እኔም ብቻ የሚገርመኝ የሚመስለኝ ማለት ነው አገር ብቻ ውስጥ ጦርነት ሲኖር ኑሮ ይቃወሳል ነበር። ለክ ውጭ ዓለምማ ጦርነት ሰላም ከሌለ እንዲህ ይሆናል እስከሚል ድረስ ማለት ነው። ቀስቀስ ኑሮ ተቃውሷል። እንግዲህ ያው ኑሮ እስከሚመለስ ሀዲላት እስከያተን ና ያያችን እና ተነስ ሀዲ ተነስ አብደላ ተነስ ለሷትበል እዛ ቁጭ ነው እዛ አሁን ቶሎ እዛ ድንጋው ላይ እና አሁን በጣም ከባድ ነው። አላህ ሰላም ያድርግልን። ውጭ ዓለሙን ሀገራችንን የውጭውን ሰላም ያድርግልን። ሀገር ሰላም ከሌለ አሁን ገበያ ለራሱ ይናፋት ሁሉ ነገር ጨመረ ነው። ሁሉ ነገር ያልጨመረ ነገር የለም። ያልጨመረው ሰው ብቻ የሰው ዋጋ ሰው ከመውለድ አይዘል የሚወልድ ያረግዛል። ግን ያው ግን ዋጋ ያላወጣ ሰው ብቻ ነው እንጂ ሁሉ ነገር ጨመረ ነው። ጨመረ። ለምሳሌ እስኪ ምን ጨመረ? እኔ ጨመረ ጨው ጨመረ ሲሉኝ ይገርመኛል። ሌላው ተወሽ። ግን አሁን ጨው እንዲው ተረከሰው ነው። ጨው አሁን ርካሽ ነበር። አጃክስ ርካሽ ያለ ነበር። አሁን ተነጭራሽ ነው። ዘይትም ስኳር እንደየትም ምን ጨምሯል? አሸንታ አይደለም ዘይት ቅባቷ እንዲሰቀባው ተቀምጧል። እንደዛ ነው። ክቡራን ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ነበር ቤተሰቦቻችን ደግሞ እንድታበረታቱን በአክብሮት እንጠይቃለን። ላይክ ያደረጋችሁ ማለት ነው። ሁላችሁም ለነገርሽ ምንድን ልታደርጊ ነው? አይዘጋም እና ሀገራችን በጣም ተናውጧል። ዓለምም ሳይቀር የተናወጠው ማለት ነው። እና ዞሮ የዮኑስ እናት አሁን አንድ ጥያቄ ስለዚህ ማለት ነው ጥያቄው በእነሱ ዘጉጅ ማለት በእነሱ ፊት ወንድ ልጅ ተወለድሽ 100 ሺህ ብለሃል። ሰምታችኋል? ቪዲዮ ላይ ታስታውሱ ከሆነ ማለት ነው 100 ሺህ ልሰጥ ብሏል። ስለዚህ አምጣ ዞሮ 100 ሺህ ብሰጥሽ ምን ታደርጊበታለሽ? ጆከር የማደርገውን ሰጥተኸኝ እየቆጠርኩ የማደርገውን ምን ታደርጊበታለሽ? አንቺ ምን ታደርጊበታለሽ? ነገር 100 ሺህ ማለት ነው ይሰጠኝ። ሄሎ አማን ነው አለ መጣለች። እሺ አሁን ስለዚህ 100 ሺውን ዱባን ታይ እንዳበትኝ አንቺ አፍንጫ ለተለይ ነይ እና 100 ሺህ ብላታ አሁን ሄዳ ላያቸው በፊት ማን እንደምትል አሁን ባባ አስተኛኝ ባባ እንቅልፍ ባባ ነው የምትለው። ተንቅልፏን ባና ባባ ሆኗል። ስለዚህ አያቸዋት የናዲካ ሞት ትጥቅስ ነው። አያቸዋት። ስለዚህ ከእናትሽና ከአባትሽ ማን ነው የምወጂው? ማማን ትወጃለሽ? አዎ። እና አባባ አንሳ ማማ አንሳ ስለዚህ ያዋት እኔን እንደዚህ አድርጋኛለች። ስለዚህ እናንተ 100 ሺህ ሰጣት የሚል ኮሜንት አድርጉና ላይክ አብዙበት ማለት ነው። ክቡራን ቤተሰቦቼ በዛውም ዕለተ ጁምዓ ነው ዛሬ። በረካውም ርዚቁም ኒዕማውም ሰላሙም እንዲወርድልን ሁላችሁም በረሱል ሰለላሁ ዐለይሂ ወሰለም
ሶላት ማውረዳችሁን አትዘንጉ። ለዛሬ የነበረን ፕሮግራም በዚህ የተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። ቀጣይ ደግሞ ባቢን እናሳያለን። እንዲህ ይሆናል አናሳይም ነው። ሰላም አለይኩም ወራህመቱላሂ